እንዴት ዋላችሁ? እንዴ ጭራሽ ፀጉር እየሰራ ነው እየፈታ ነው ይፈታ ነው እየሰራ እሱ ብቻ ደህና ነሽ? እንዴት ነሽ? አማን ተቀመጥ። እሺ ተቀመጥ። እኔ በዚህ ሁኔታ መምጣት ስላልፈለኩኝ ነበረ የጠፋሁት። ቤተሰቦች እንግዲህ ስለጠፋሁባችሁ በጣም ይቅርታ። ግን ትንሽ ደህና ሆኜ ምናምን ጥሩ ሁኔታ ላይ ሲሆን ማለት ስልክም በጣም በውስጥም ልታወሩኝ ምናምን እየደወላችሁ ነው፣ ግን እየመለስኩኝ አይደለም። ምክንያቱም ደህና ልሆንና በጥሩ ሁኔታ ሲሆን እመጣለሁ ብዬ ነው። ትንሽ ሰዎችን ወደዛ ልዞር ብዬ እኮ ነው። ለሁለት ቀን ያክል ምግብ እየበላሁኝ አልነበረም። ከዛ በዛ ሁኔታ ውስጥ ደግሞ ትንሽ እዛኛው ቪዲዮ ላይ ካያችሁት ኩላሊቴን እያመመኝ ነው ብዬ ነበር እና ያም ነገር ፕላስ ሆነና መድኃኒት ከባድ ወደ ተደጋጋሚ ወሰድኩኝ። ራሴንም እያመመኝ ነበር፣ የራስ ምታቱንም የኩላሊቱንም ምናምን አንድ ላይ እንትና የልኩኝ ሰዓት ጠብቄ እየወሰድኩኝ የራስ ምታቱን ደግሞ ተደጋጋሚ አድሸር ሲለኝ ወሰድኩኝና ጨጓራ ማይደኛ ጨጓራ ስላለብኝ ያ ነገር እንትን አለና መድኃኒቱ እቃው እንትን ነው እየተጠቀምኩለት ስለነበር ከዚህ በፊት ያቀረው የተወሰነ ነበርና እሱን ደጋግሜ ውጪ እዛ አጠገብ ስለነበረ ይብም ያው በዛን ሰዓት ላይ የነበርኩበትን ሁኔታ ቀድሞ ስለሚያውቅ ስለነገርኩት በዛ ነገር ተነስቶ ያንን ውሳኔ የወሰንኩ መስሎት ሌላ ነገር ውስጥ የገባው መስሎት ነበረ። ከአንቺ ጋር ስሆን ደስታ ይሰማኛል፣ መጫወት መዝናናት መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል፣ መደሰት እድሜን ይቀጥላል። አንቺም ከኔ ሆነሽ እኔም ካንቺ ጋር ስንጫወት እንደር ሌሊቱ እስኪ ነጋ መብራቱ ፋናው ይቅር ለምን። ሰላም እንዴት ናችሁ? ውድ የእጹብ ቤተሰቦች እንግዲህ ሰሞኑን እናንተም ተጨንቃችኋል፣ እኛም እንደ ጓደኛ አንድ እንደሚተዋወቅ ሰው አንድ አብሮ እንደበላ ብዙ ነገር በትንሹም ቢሆን እንዳሰበ እንዳየ ሰው እኛም ተጨንቀናል እና ሰሞኑን አሪፍ ነገር አልነበረም። በእርግጥ በታመመችበት ወቅት እኔ እዚህ አልነበርኩም፣ ሌላ ሀገር ነበርኩኝና አሁን ላይ አንድ ቦታ ላይ የማልሆንባቸው ነገሮች ስላሉ በስራ አጋጣሚ ሌላም ሀገር ስለምሄድ በሰዓቱ ብኖር ደስ ይለኝ ነበር። አልነበርኩም፣ ግን እኔ ጋም ስደውሉ ነበረ፣ ስጽፉ ነበረ እጹብ ጋር ድረስ እጹብ ራሷ ላይ አደጋ ልታደርስ ሞክራለች ብላችሁ ብዙዎቻችሁ ተጨንቃችሁ ነበር። እውነት ለመናገር እኔም በሰዓቱ ቪዲዮም አይቼ ኤቢም ሲነግረኝ እንደዛ ነበር የመሰለኝ። ነገር ግን እውነታው እንደዛ አልነበረም። ምክንያቱም ከዛ በኋላ የመገናኘት አጋጣሚ ነበር። እኔ መጥሻ አግኝቻቸዋለሁኝ። ከጀርባም ከካሜራ ጀርባ ነበርኩኝና ሐኪም ቤትም አንዳንድ ቦታዎችም አብረን ስንወስዳት እውነታውን ለማወቅ ችዬ ነበር። ያው መድኃኒት ውጣ ምናምን አይደለም። እንዴት ነው ያው የነበረችበት ኮንዲሽን አሪፍ ስላልነበረ ያው ስትረስም ነበረ፣ ጭንቀቶችም የራሷም የሆነ ከዚህ በፊትም ኩላሊት ያማታል መሰለኝ። ያው አሁን ላይ ስደርስበት በሰዓቱ ያወቋቸው ነገሮች ለኩላሊቷም ለራስ ምታትም መድኃኒቶች ትወስደ ነበርና በዛ ሰዓት ቶች መወሰድ ያለባቸው ያው ምግብ ተወስዶ ነው። እሷ ግን ሙዶ አሪፍ ላይ ስላልነበረች ይመስለኛል ምግብ ሳትበላ ቆይታለች ለቀናቶች ምናምን። ከዛ ዝም ብላ ነው የወሰደችው። በዛ ሰዓት ያው ራሷ ላይ አደጋ እንዲደርስ አድርጎታል። ኤቢም በመጣ ሰዓት እቃውን የመድኃኒቱ እቃ ሲያየው ልክ መድኃኒት ውጣ ወይም መድኃኒት ቀማ ራሷ ላይ አደጋ ለማድረስ አይነት ያሰበች ነው የመሰለው እና እውነቷ ግን ራሷን ለመጉዳት እንደዛ አድርጋ ሳይሆን ያለ ምግብ መድኃኒት ወስዳ ለዛ ነው እንደዛ አይነት ነገር የተፈጠረው። የኩላሊትም ህመም አለባት መሰለኝ እና እንዴት ነው አንድ ሰው ሲከፋው ብቸኝነት ሲሰማው አጠገቡ ሰዎች ያስፈልጉታል እና አብረን ብንሆን ብዬ አስቤ ነበረ። አብረን ብንሆን ማለት ብጠይቃት ይሻላል ብዬ ወደ እነሱም ለመቅረብ ፈልጌ ነበር እና ኤቢ ነው ድንገት የነገረኝ። አሁን እኔ ጋ ናት ያለችው። ምክንያቱም ብቻዋን መተው ጥሩ ስላልመሰለኝ ትንሽ
እኔ ጋር ሆና ትሪት ባረጋት ይሻላል ብዬ ወደ እኔ ወስጃታለሁ አለኝ። በጣም የተቀደሰ ሀሳብ ነው ብዬ እኔም ደስ ብሎኛል። አሁን እሷ ጋር ኤቢ ጋር ሄጄ አገኛቸዋለሁ ማለት ነው። እሱቤን እጠይቃታለሁ። ነገር ግን ያው ከኤቢ ጋር ብዙ ጊዜ የሚጨቃጨቁበት ነገር በተለይ እንደዚህ አይነት ነገሮች በሚፈጠሩበት ሰዓት ካሜራ አትወድም እሷ እና ካሜራ ይዘህ እንዳትመጣ ስለምትል ብዙ ጊዜ ስትጨቃጨቀው ስላየሁኝ ያው እኔና ኤቢ አንድ አይደለንም። እኔን ኤቢን ያህል ለቀቅ ስለማትል እኔን ታከብረኛለች ብዬ ስለማስብ ካሜራው በእርግጥ አስፈላጊ አይደለም፣ ግን እናንተ ያላችሁ እሷ ያለችበትን ማየት ትፈልጋላችሁ እና ላሳያችሁ በሚል በዛውም አስቤያለሁ። ምክንያቱም ትደውላላችሁ፣ ትጽፋላችሁ፣ በጣም ተጨናንቃችኋል እና ኤቢም ሲነግረኝ በጣም እየተጨናነቁ ነው። እኔ ጋር ብዙ ጊዜ ነው የሚደውሉትና በጣም ያስባሉ። በካሜራ ባሳያቸው ደስ ይለኝ ነበር፣ ግን ለእኔ አትፈቅድልኝም ስላለኝ በዛ ውስጥ እንጠይቃታለን። እናንተም በዛው ታያታላችሁ። ይመቻችሁ ቤተሰቦች። ያው ሌላ ምን እዚያ ማዶ ጋር ያለሽው እርግብ ምን ረባ አገኘሽ የሚያንገበግብ ሌላ ማድ ላንቺ ምን ያደርግልሻል ልቤ እንደ ገበታህ ተዘርግቶልሻል ጭራሽ ፀጉር እየሰራ ነው እየፈታ ነው እየሰራ እሱ ብቻ እንዴት ነሽ? በጣም ይቅርታ። ይኸውልሽ እኔ ደግሞ እንዳትጨቃጨቅ በእግዚአብሔር እኔ ቅድም ሳወራ ነበር እንዳትጨቃጨቅ አትወድም ምናምን እያልኩ ነበር እና በጣም ይቅርታ። ደግሞ እኔ እንደማታኮርፊኝ አውቃለሁ። ለምን መሰለሽ በጣም ብዙ ይጨነቃሉ። ይኸውልሽ አይ በጣም ብዙ ሰው ተጨንቀዋል እና እኔ አይቼ ደህና ናት ወይ የሆነ ነገር ከምል እሱ አይቶ እንዲህ ከምል እነሱ ማየት ይፈልጋሉ። ካሜራ ላይማ እኔም እዣት ልወጣ ፈለኩኝና አልፈለገችም። ከሷ ሀሳቦች ደግሞ እያወራ ነበር። እንደዚህ አይነት ሙድ ላይ ሆና ካሜራ ምናምን እንደማትወድ ምናምን ሳወራ ነበረ። ደግሞ ባለፈው በጣም በሆነ ነገር ተበሳጭታ እየተናገረችኝ ነበርና ችግር የለም እንዳትቀየምኝ እሺ፣ አደራ። እንዴት ነሽ? ፀጉር እየፈታን አጉል ሰዓት ነው የመጣው። እኔ እየሰራሁት መስሎኝ ነበር። ማፍረስማ ቀላል እኮ ነው፣ መስራት ነው የሚከብደው። ያዛ ሀባብ ተወደደ ያ ስትለኝ እኮ ፀጉሩ መስሎኝ ነበር። ኧረ በላለሁ ከእንግዳ ጋር ባይ ዘ ዌይ የእናንተ ቤተሰቦች የአንቺ ቤተሰቦች ናቸው። በጣም ተጨንቀዋል። ሰላም በያቸው። የሆነ በቃ ደህና መሆንሽን ንገሪያቸው። እግዚአብሔር ደህና ነኝ። ከስንት ቆይታ በኋላ ይሁን እስቲ ይሁን ብለናል። ማለት እኔ በዚህ ሁኔታ መምጣት ስላልፈለኩኝ ነበረ የጠፋሁት። ቤተሰቦች እንግዲህ ስተጠፋሁባችሁ በጣም ይቅርታ። ግን ትንሽ ደህና ሆኜ ምናምን ጥሩ ሁኔታ ላይ ሲሆን ማለት ስልክም በጣም በውስጥም ልታወሩኝ ምናምን እየደወላችሁ ነው፣ ግን እየመለስኩኝ አይደለም። ምክንያቱም ደህና ልሆንና በጥሩ ሁኔታ ሲሆን እመጣለሁ ብዬ ነው። ትንሽ ወደዛ ለዞር ብዬ እኮ ነው ለምታዘው። ብቻ ያው ስለጠፋሁኝ በጣም ይቅርታ። አሁን ደህና ነኝ። ለተጨነቃችሁ ላሰባችሁ በሙሉ እግዚአብሔር ይመስገን አሁን ደህና ነኝ፣ ምንም አይደለም። ያው ኤቢም አለ ከጎኔ ነው እና ደግሞ ያው ወጥቼ እዚህ ጋር ይሄ የምለው ነገርም ስለሌለኝ እናንተ ጋር ብመጣ ለዛ ነው ስም ብዬ የጠፋሁትም ያላወራኋችሁም ለዛ ነው። እና ያው ዋናው ደህንነቴ ነው። ደህና ለመሆን እየሞከርኩኝ ነው። ለተጨነቃችሁ ላሰባችሁልኝ በጣም እንደኔ ሆናችሁ ለተጨነቃችሁ በሙሉ ኤቢም እየነገረኝ ነበርና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ያው ኤቢም ከጎኔ ነው። ቴንኪዩ በጣም
እና አታስቡ፣ አትጨናነቁ። ያው ከጎኔ ሰው አለ፣ ሰው የላትም ብላችሁ እንዳታስቡ፣ ሰው አለ። ብቻ ያው ደህና ነኝ እንዳልክ። ያው ካሜራው አልፈልግም ከመጣ ግዴታ ነው። በዚህ ምንም አይ ልክ ነው። እኔ ያልኳት ነበረ ምላሽ መስጠት አለብን። በጣም የሚገርም ስልኬን እየተጠቀምኩበት ነበረ። በጣም ብዙ ስልክ ነው የሚደወለው፣ ቴክስት የሚላክልኝ፣ ቀጥታ ነው ከውጭ የሚደውሉልኝ ያሉት እና የሁላችሁንም መጨነቅ ሳላይ ቀርቼ ሳይሆን አልፈለገችም ነገሮች እንዲወጣ በባለፈው ቪዲዮ ፖስት በመደረጉ በጣም እያዘነች ነበረ። ያን ነገር ማሳየት አልነበረብንም እያለች ነበር። ያው እኔንም ትረዱኛላችሁ ብዬ ተስፋ አደርጋለሁ። ለዛ ነው በውስጥ ለምትደውሉልኝ ለአንዳንድ ሰዎች የተቻለኝ ምላሽ እየሰጠሁኝ ያለሁት። ላስከፋችሁ፣ ቴክስታችሁ ላልመለሱ፣ ስደውሉ ላላነሳው በጣም ይቅርታ ለማለት እፈልጋለሁ። ከቤተሰቦቿ እኩል ነበረ ጭንቀታችሁና ምን ያህል በሰው የምትወደድ ሰው እንደሆነች ለማወቅ ያለሁኝ የእውነት ያሳዝን ነበር። አንዳንድ ሰዎች ስሜታችሁን መቆጣጠር ከብዳችሁ ስታለቅሱ ነበር ስትደውሉኝ የነበራችሁትና የእውነት በጣም ከልቤ ላመሰግናችሁ ፈልጋለሁ። ብዙ ሰው እንዳለሽ አንቺም ያየሽበት አጋጣሚ ነው ብዬ ተስፋ አደርጋለሁ። ያው እና ደግሞ ነው ትንሽ የነበርኩበት ሁኔታ ጥሩ አልነበረም እና ያው እኔ ትንሽ ስናደድ ምናምን ምግብ አልበላም ምናምን እና የተሳሳተ አመለካከት ነው ላይክ ሁኔታው እንደዛ ስለሚመስል ነው እንጂ ኦኬ እሺ ችግር የለውም። እና ያዝ እሺ ችግር የለውም እና ትንሽ እና እንትን ነው ምግብ የዛን ሰሞን እየበላሁኝ አልነበረም። በተፈጠረው ነገር ጥሩ ነገር ላይ አልነበርኩኝም እውነቱን ለመናገር እና ለሁለት ቀን ያክል ምግብ እየበላሁኝ አልነበረም። ከዛ በዛ ሁኔታ ውስጥ ደግሞ ትንሽ እዛኛው ቪዲዮ ላይ ካያችሁት ኩላሊቴን እያመመኝ ነው ብዬ ነበር እና ያም ነገር ፕላስ ሆነና መድኃኒት ከባዶ ወደ ተደጋጋሚ ወሰድኩኝ። ራሴንም እያመመኝ ነበር፣ የራስ ምታቱንም የኩላሊቱንም ምናምን አንድ ላይ እንትና የሄድኩኝ ሰዓት ጠብቄ እየወሰድኩኝ የራስ ምታቱን ደግሞ ተደጋጋሚ አድሸር ሲለኝ ወሰድኩኝና ጨጓራ ማይለኛ ጨጓራ ስላለብኝ ያ ነገር እንትን አለና መድኃኒቱ እቃው እንትን ነው እየተጠቀምኩለት ስለነበር ከዚህ በፊት ያቀረው የተወሰነ ነበርና እሱን ደጋግሜ ውጪ እዛ አጠገብ ስለነበረ ይብም ያው በዛን ሰዓት ላይ የነበርኩበትን ሁኔታ ቀድሞ ስለሚያውቅ ስለነገርኩት በዛ ነገር ተነስቶ ያንን ውሳኔ የወሰንኩ መስሎት ሌላ ነገር ውስጥ የገባው መስሎት ነበረ እና ሁላችሁም እንግዲህ እንደዛ ላሰባችሁ በሙሉ ያ ነገር አይደለም የተፈጠረው። ብቻ ግን ያው እንደዛም ተፈጥሮ ቢሆን ደግሞ በጣም ምን ያክል እንደምትጨነቁ ምን ያክል እንደራሳችሁ ሆናችሁ ሁኔታውን እያያችሁት እንደነበረ አይቻለሁ እና ብቻ ግን ይሄ አይደለም የተፈጠረው፣ እንደዛ ነው። አሁን ደህና ነኝ። ቼክ እየተደረግኩ ነው። አሁንም ሐኪም ቤት እየሄድኩኝ ነው። መሀል ላይ ምናልባት ከዚህ በፊት ያወራሁት ነገር አለ ቪዲዮ ላይ እና መሀል ላይ እንደዚህ ይነሳብኛል ድንገት። ትንሽ ፊቴም ሽፍ እያለ ነበረ የያዙ ስሜት ነው እና መሀል ላይ እንደዚህ አይነት ነገር ስላለ ይሄ ነው የተፈጠረው እና ብዙም አታስቡ። ከዚህ በኋላ ያው አለ ኤቢ አንድ ላይ ነን። መጣለን በቻልነው አቅም እንግዲህ መጣለን። ያያችሁ ነው የተንከባከቡ። አሁን አጠገቤ ላይ ስላልፈለኩኝ በግድም ቢሆን አልፈልግም ብላ እንደምታውቁት ቤተሰቦቿ እዚያ የሚያሉት ወጣ ይላሉ ከዚህ ሰው አጠገቧ ያለሁት አሁን እኔ ነኝ ያለሁት የተወሰነ ጊዜ እኔ ጋር ሆኖ ማረፍ አለባት ብዬ ስላሰብኩኝ ለዛ ነው። ቤተሰቦች ልክ ካልሆንኩኝ አረምን አላውቅም፣ ግን በዚህ አይነት ሰዓት ብቻዋን ልተዋት አልፈለግኩኝም። ቻልኩትን እየሞከርኩኝ ነው።
ለመንከባከብ የቻልኩትን እየሞከርኩኝ ያለው። ትንሽ ታስቸግራለች፣ ትንሽ ሳይሆን ብዙ ታስቸግራለች። እኔ የቻልኩትን እያደረኩኝ ነው። ቅድም እንዳልኩት ለእናንተ ቤተሰቦች ግን በጣም 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 ትልቅ ሀቅ ያለ አክብሮት አለኝ። በጣም ነው የማመሰግናችሁ። እውነት ከልቤ በጣም ነው የማመሰግናችሁ። የተቻለኝን በቃላችሁ መሰረት እየሞከርኩኝ ያለሁት ስለኔ ነገር ሰዎች በጠቅላላ ከልቤ በጣም አመሰግናለሁ። በቻልኩት መጠን ካጠገባላ ከዚህ ሙድ እንድትወጣ የድሮዋ እጹብ እቺ ፈገግ የምትለዋን እጹብ ላሳያችሁ ሞክራለሁኝ። ፀጉሬን የመፍታት ሀሳቡን ያመጣው እሱ ነው። ያው ፀጉሬን ቆየ ይፈታ ብሎ ያው እየፈታ ነው እንደምታዩት። ከዛ እንግዲህ ጋብዝሻለሁ ብሎኛል። አላልኩም ጋብዝሻለሁ አላልኩም አልከኝ እኮ ለምን ተዋሻለህ እዚህ ጋር ብሎኛል። ቤተሰቦች ያው እንግዲህ እስቲ ምን እንደሆነ እናያለን። ታላራፍቆታች ከቤት አልወጣም ብላለች። ቤት መተኛት ትንሽ ስራም የለም እየሰራሁኝ አይደለም እየገባሁ አይደለም። ቤት መተኛት ትንሽ አድካሚ ሆኗልና ራሱ እኔ አላልኩም። በነገራችን ላይ አሁን እናንተ ጋር እየዋሸ ነው ራሱ ነው። እንወጣለን አየር ትቀበያለሽ አለኝ። እስቲ ቀጣይ ላይ የቪዲዮ ይዘው መምጣት ሀሳባለክ እንዴት ነው ሁኔታው? አዎ ከፈቀደችልኝ። እውነት በጣም የምታቋትን እጹብ አይደለች። እሺ ስትናደድ በጣም ሌላ ባህሪ ያላት የእውነት የሚላችሁ ከካሜራ ውጭ ያላት የመናደድ ባህሪ ከባድ እና ካሜራማን እያለ ነው ኋላ ይዛት ያልመጣው ስለዛ ነው እንጂ ያለችበትን ሁኔታ በጣም እየጠየቃችሁ ነበረ። በቃ ያኛው ቪዲዮ በመለቀቁ ካሜራማናችን በጣም ስትሰድበው ነበርና አልፈለገችም። አሁን ደግሞ እኔ እዛ ውስጥ መግባት አልፈለኩም። አዎ ተሰድብሽ አንዴ እንዳትወርፋው እንዳትሳደብ ንገራቸው እና ለዛ ነው ይዤላችሁ ማልመጣው ያለችበትን ሁኔታ እንጂ ሳላስብ ቀርቻለሁ። ስልክም ስትደውሉልኝ ላገናኛችሁ ፈልግ ነበረ። ህይወት እየበላች እንዴ ተዝረክረካ ምን በልሽ? እና ለዛ ነው ያለችበትን ይዤላችሁ ያልመጣሁት እንጂ እንደምትጨነቁ እንደምታስቡላት በጣም ጠንቅቄያለሁኝ። በእናንተ ቦታ ሆኜ የቻልኩትን እየሞከርኩኝ ነው። እቺ ልጅ ድሮ ወደ ነበረችበት አቋም የቻልነውን አድርገን እንመልሳታለን ከእግዚአብሔር ጋር ማለት ነው። ለሁላችሁም ግን ትልቅ ክብር አለኝ፣ ትልቅ ምስጋና አለኝ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ከሱ አልፎ ለቤተሰቦቿ በጣም ስትጨነቁ ነበረ፣ እንዴት ሆነሽ ስትሉ ነበረ። እኔ ለአንዳንድ ሰዎች ስትደውሉልኝ በስነ ስርዓትም አላወራኋችሁም። ላይክ መድኃኒቱ ጣ ምናምን ነበር የመሰለኝ። አሁን ከተረጋጋም በኋላ ነው ስትመልስልኝ ኩላሊቷን አሟት እንደነበር፣ ከዛ ደግሞ ምግብ እየበላች አልነበረ፣ ምንም አውቀው ነገር አልነበረ። ገና ለገና እንደዚህ አይነት እንደወሰን ፈልጋል ገና ምግብ ምን ብዬ እንዳስብ ነበር የፈለግሽ። አረፋ ደፍቃ አይ ልክ ነው ግን ጨጓራ በጣም አይደኛ ጨጓራ ከዛ ጋር መተገናኘ ልብስ አልበላስ ጋር ያ ነገር ተፈጥሮ ነው። ኤኒዌይስ ግን አንተ አሁን ምንድነው መሰለ ስራህን ስለረሳ ወደ ፀጉር መፍታቱ ብትገባ የተሻለ ነው። ከቤተሰቦች ጋር ቅድም አለቅም ወደዚህ ወደዛ ዞር ይያል አጠር ቀጥን ያለ ትዕዛዝ ነው የሚስ ዙሪሽ እንዴ እነሱን ሳንቶች ያወራናቸው ወደዛው ሁሉን ካሜራማን ያወራናችሁ ፀጉሯን ፈታታለሁ፣ ከዛ ይዛት ወጣለሁኝ፣ ፀጉሯን ትሰራለች። እሺ ይገርማችኋል። እሺ እና ቀጣይ ፀጉሬን አሰርቶ ምናምን ጥሩ ነው። አንዳንዴ መታመም አትጎተኝ፣ አንዳንዴ መታመም ጥሩ ነውና ትሪትም ስትደረጉ ያለው ስሜት ደስ ይላልና ቶሎ ፀጉሬን ፈተ አሰርተኸኝ ምናምን ምሳ ማነው እራትን ብትጋብዘኝ ጥሩ ነው ይሻለኛል። እራቱን ብትጋብዘኝ ስትታመሚ ይሄ ደስ ያለ መሰለሽ? እንዴት እዚህ ብትተኝ አልተኛም። አፏ ተከፈተ። አሁን ደህና ሰውንም መከራ
ስታመም መከራ ቤተሰቦች እንደዚህ አትወርውረው። በነገራችን ላይ በላሻል ቀጣይ ማለት ሰራበት አድርገው ቀጣይ ይዘን ታዋን ጸጉር ሳይ የሚያስታውሰኝ መጥፎ ነገር ስለሆነ እንደሁም ላስተካክል ወደዚህ። ለማንኛውም ቤተሰቦች እንግዲህ ቀጣይ እንገናኛለን። እኔ ደህና ነኝ፣ እናወራለን በውስጥ። እወዳችኋለሁ። ለተጨነቃችሁ በሙሉ አመሰግናለሁ። እንወዳችኋለን። መልካም ቆይታችሁ። እኔም በጣም እንወዳችሁ። ከአንቺ ጋራ ስሆን ደስታ ይሰማኛል። መጫወት መዝናናት መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜን ይቀጥላል። አንቺም ከኔ ሆነሽ እኔም ካንቺ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃን አንቺ አለሽኝ ለኔ። እንደሰት እንበል ፈታ ፈታ እንስስት ደግሞ ለጨዋታ ተውረግረጊ እስቲ መድረኩ ላይ ምን ደስታ አለ ለሰው ከዚህ በላይ። ከአንቺ ጋራ ስሆን ደስታ ይሰማኛል። መጫወት መዝናናት መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜን ይቀጥላል። አንቺም ከኔ ሆነሽ እኔም ካንቺ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃን አንቺ አለሽኝ ለኔ።